أشهد الله أن لا إله إله إلا الله ይህ ነገር ተነግሯል። እሺ ስምህ ማን ነበር ወንድማችን? ናትናኤል ናትናኤል። እሺ ደስ የሚልህ የሙስሊም ስም አለ ወይንስ እኛ እናውጣለን? أكرم ማንን በልህ? አቅራ أكرم 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 ما شاء الله. الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون ይላል። አላህ ስብሐነሁ ወተዓላ ምን አለ? ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አስታውሳለሁ። ምን የሚል ትእዛዝ? እናንተ ሐዋርያቶች ሆይ በእኔ እመኑ፣ በላኩላችሁ መልእክተኛ እመኑ አልኳቸው አለ። እሺ በእኔ እመኑ የሚላቸው አላህ ስብሐነሁ ወተዓላ ነው። በላኩላችሁ መልእክተኛ የሚለው ደግሞ መሲሁን ወይንም ክርስቶስን ነው። ወዲያው ምን አሉ ሐዋርያቶች? ቃሉ ሐዋርያቶችም እንዲህ አሉ፣ አመና እነሆ አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንንም መስክር አሉ ይላል። ያ ሐዋርያቶች በሌላ ቦታ ላይ አላህ ስብሐነሁ ወተዓላ በሱራ አልዕምራን ላይ ይጠቅሳቸዋል። ፈለማ አሐሰ ዒሳ ሚንሁም ልኩፍረ ቃለ መን አንሳሪ ኢለላህ ቃለ ልሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን ረበና አመና ቢማ አንዘልተ ወተበዕና ረሱለ ፈክቱብና መዐ ሻሂዲን ይላል። እነሆ እኛ በአላህ አምነናል፣ መልእክተኛንም ተከትለናል፣ ሙስሊሞች መሆናችንን መስክር አሉ እያለ ይናገራል። ስለዚህ ሐዋርያቶች ተጠቅሰዋል። የመሲሁ በዒሳ ዓለይሂ ሰላም። ስለዚህ ኢየሱስ ክርስቶስ የፈጠረው 12ቱም ሐዋርያቶች በእስልምናም አለ ማለት ነው። ሐዋርያቶች አሉ በእስልምና። ስለዚህ ጥያቄን ጨርሻለሁ። አመሰግናለሁ። ያው ማወቅ ብዙ ጊዜ ጥያቄም ስለነበረኝ ያው እህቶችም ያው ጓደኞችም እነሱም ብዙ ጊዜ ጠይቄም ወቄም ብለውን በጣም ይገፋፉኝ ነበር። ጥያቄንም ተቀብያለሁ፣ ተረድቻለሁና በጣም ነው የማመሰግነው። እና አንድ ቀን ምናልባት ተመልሼ መጥቼ ሻዳ ይዝ ይሆናል እና በደንብ ማንበብም ማወቁም ስለማመዛዘን ስለምፈልገው ስህተት ውስጥ አንደኛ የተወለድኩትም ያው እንዳልኩት ሁሉም ክርስትና አላቸው። ያው ከሀያቶችን ሙስሊም ነበሩ። አሁን ክርስትና ውስጥ ስላሉ በጣም ጥብቅ አድርጎ ነው ሚይዙኝ። አንዳችን ወደ አንዳችን እንድንሄድም እንድናውቁም ስለማይፈልጉ ያው እኔም ክርስትና ውስጥ ላይ በጣም ጠንካራ ምባል ባልሆነም ብዙ ደክምነት ቢኖርም እንኳን በጣም ጠንካራ የሚል ሰው ነኝ እና ያው በዛም ነው ያው ከአንዱ ጋር ስትውል ብዙ ነገሮችን ማወቅ ትፈልጋለህ። ለራስህ ማሳወቅ ስትፈልግ ትጠይቃለህ ሰውን። እኔ ያው መጠየቅ እወዳለሁ በጣም ስለ እህቶችም እንደዚህ አብሬስ ብላችሁ እንዴት ነው ምናምን ብዬ ስጠይቃቸው ያው ይሄ ሴልሲየስ ስንሆን ትንሽ ያለመግባባት ሊኖርም ስለሚችል እንዳንቀያየም ተባብለን በቃ አንቺ በዚህ ሁኔታ ግብና ጠይቂም እዩም ብሎኝ ቁርአናችሁንም ሼር አድርገውልኝ ነበር። ያው አረብኛ ስለማልችለው በአማርኛ ነው እያስተረጎምኩ ማነብ ማለት ነው። እና ለዛ ነው አመሰግናለሁ በትህትና ስለመለስከኝ። ያልገቡኝ ብዙ ጥያቄዎች ነበሩኝ፣ መልስልኛል። አመሰግናለሁ። መልካም ጊዜ ይመልክ። መልካም ጊዜ ናችሁ። እሺ ሌሎች? ሰላም አለይኩም ወራህመቱላህ። እሱ አለይኩም ሰላም ወራህመቱላህ። መስፍን ነኝ። በአንተ እጅ ሻሃዳ ያዝኩ ልጅ ነኝና ወንድሜ 2 ቀን በተከታታይ በህልሜ አየሁ። ምንድን ነው ማለት? ህልሙን እንድነግርህ ከፈለክ እነግርሃለሁ፣ ግን 2 ቀን በተከታታይ በህልሜ አየሁ። ወላሂ ስለ ህልም ብዙ አላህ መልካም ያድርገን። አላህ በጀነት የምንሰባሰብ ያድርገን። አሚን። የመጀመሪያው በጣም ደስ የሚል ነውና እሱን ብነግርህ ደስ ይለኛል። እሺ ንገር። አንተ እና 3 ሰዎች ነጫጭ ጀለቢያ ለብሳችሁ ነበርና እኔ እንደ አጋጣሚ ሆኖ የተቆራረጠ ልብስ ነበር የለበስኩት እና በጣም በቃ እናንተን ነው የምከተለው፣ ሌላን ሰውን አልከተልም። በጣም ብዙ ሰው አለ እዛ አካባቢ። አንተና እነዛ አብሮክ የሚሄዱ ሰዎችን ብቻ ነው የምከተለው። እኔ በጣም የተቆራረጠ ልብስ የለበስኩትና እንደዚህ እየተከተልኳችሁ እያለ የሆነ እንደ
ወንዝ አይነት ነገር ባህር ያለበት ነገር እዛ አካባቢ ደረሳችሁ እናንተ ገመድ ይዘና እኛ ጋር ትደርሳለህ ምናምን ብላችሁኝ መጀመሪያ ላይ በጣም አቅቶኝ ነበረ። አንደኛ ላይ ወረወራችሁልኝ። ያንን ገመድ ጎትቼ መሀል ላይ ስመጣ የሆነ ነገር ይመልሰኛል፣ ራሴን እዛው ላይ አገኘዋለሁ። ድጋሚ ያንን ገመድ ወረወራችሁልኝ። ድጋሚ አሁንም መሀል ላይ ስደርስ እዛው አሁንም ባህር ዳርቻ ራሴን አገኘው። ሶስተኛ ግን ያንን ገመድ ራሴ ላይ ጠምጥሜ እናንተ ጋር ደረስኩኝ። ከዛ ባነው መርሐባ። ያው እንግዲህ አላህ መልካም ነገር ያድርገው። ውሃ ይፈሰሩ بالعلم በእውቀት ይተረጎማል። ወደ እውቀት መንገድ ምናልባት የተመራኸው እዚህ አካባቢ ባሉ ልጆች በእነርሱ ምክንያት ይሆናል ወደዚህ ወደ ታላቅ የእውቀት ሃይማኖት ወደሆነ ወደ ኢስላም እንኳን አላህ ስብሐነሁ ወተዓላ ወደዚህ መንገድ መራህ እንላለን። ወንድማችን እስከ መጨረሻው ድረስ ለሁላችንም እስከ ሞታችን ፍጻሜ ድረስ ጽናትን እንለምናለን። እሺ ሹክራን ወንድሜ፣ ጀዛከላሁ ኸይራ ወባረከላሁ ፊክ። እሺ እያሱ ጥያቄ አለ? እሺ ሰላም ነው። ሰላም፣ እንዴት ነህ? አለሁ እግዚአብሔር ይመስገን። ጥያቄ አለኝ። እሺ ጥያቄ ምንድን ነው? የኔ ጥያቄ መጀመሪያ ላይ ከሙሐመድ በፊት ኢየሱስ ነው የመጣው ብለህ ስታወራ ሰምቻለሁ ቅድም። እሺ እሺ እያሱ ቀጥል። ይሰማቸዋል? الو تسمعين كلامي ولا؟ وعليكم السلام. يسمعك إياسو يسمع؟ السلام مشكلة السلام بيتنا. سلام وصلنا. ይቻለው ሌላ በመጽሐፍ ቅዱስ ላይ የተጻፈው ወይ በመጽሐፍ ቅዱስ ኦኬ እኔ አሁን ያልገባኝን ከመጠየቅ ያለፈ ምንም ቻሌንጅ ምናምን ሰዓት ለማቃጠል አይመቸኝም። ያልገባኝን ጠይቃለሁ፣ ከዛ ይረዳለሁ። መማማር እስከሆነ ድረስ አላህ የምትሉት ወይም ሙስሊሞቹ አላህ ብሎ የሚጠሩትና እኛ እግዚአብሔር ብለን የምንጠራው አንድ ነው ወይስ አይደለም የሚለው ነው አንደኛ። ሁለተኛ ደግሞ እሱን እየመለስክ ብትሄድ ነው ወይስ ጥያቄውን ልጨርስ? እንግዲህ እኛ የምናመልከው አምላክ እነ አብርሃም እነ ኢስሐቅ እነ ያዕቆብ ያመለኩትን አምላክ ነው። አላህ በቁርአን ላይ በርካታ ቦታ ላይ አብርሃምን ኢስሐቅን ያዕቆብን እያነሳ የእነርሱ አምላክ እንደሆነ ይገልጽልናል። ነቢያቶችም ልክ እንዲሁ የአብርሃም የኢስሐቅ የያዕቆብን አምላክ ነው የምናመልከው እያሉ ይነግሩናል። ነቢዩ ሙሐመድንም አላህ ስብሐነሁ ወተዓላ በአብርሃም መንገድ ላይ ያደረግኩህ እያለ የአብርሃምን መንገድ መራሁህ እያለ ይገልጽላቸዋል። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ ሲናገር በሱራ ሹራ ላይ ሀታ ይህን ሃይማኖት እስልምናን ሃይማኖት ለእነ አብርሃም ደንግጌ የነበረውን ሃይማኖት ነው የሰጠሁ እያለ ይገልጽላቸዋል። ማካነ ምን ይላል አላህ ስብሐነሁ ወተዓላ በሱራ ሹራ ላይ ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ደንግጌላቸው የነበረውን ሃይማኖት እያለ ይናገራል። በሌላ ቦታ ላይ ሚለተ አቢኩም ኢብራሂም ሁወ ሰማኩሙል ሙስሊሚነ ሚን ቀብል ይላል። ይህ ሃይማኖት የአባታችሁ የአብርሃም ሃይማኖት ነው እያለ ይገልጸዋል። እና ይህ ነው እና አብርሃምም ራሱ የአብርሃምን ትምህርት ሲነግረን አላህ ስብሐነሁ ወተዓላ አንድ አላህን በብቸኝነት ሲያመልክ እንደነበር በዚህ በአንዱ አምላክ ላይ በፍጹም የማያጋራ እንደነበር ይነግረናል።
ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ይላል። አብርሃም ለህዝቦቹ እንዲህ ባላቸው ጊዜ አስታውስ፣ ህዝቦቼ ሆይ አንድ አላህን በብቸኝነት ተገዙ፣ ይህ ለእናንተ የተሻለ ነው፣ አስተዋይ እንደሆናችሁ አዋቂዎች እንደሆናችሁ አላቸው ይላል። አብርሃም ከአላህ ውጭ ያሉ አካሎችን ጣዖቶች እያለ ይጠራቸዋል። እነማ ተዕቡዱነ ሚን ዱኒላሂ አውሳንን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸዋል። እንዲሁም ሙሴም መሲሁም እነ ኤልያስ ሁሉም እነዚህ ነቢያቶች እነ ዮናስ እነ ሃሩን እነ ዘከርያስ እነ ዮሐንስ ሁላቸውም ተጠቅሰዋል። እነዚህ ሁሉ ቀደምት ነቢያት አንዱን አምላክ በብቸኝነት የሚገዙ ነበሩ። አምላክን በፍጹም አንድም ሶስትም ብሎ አልገለጹም። እነዚህ አካሎች ያን የአብርሃም የኢስሐቅ የያዕቁብ አምላክ የትኛውም ጋዜጣም ላይ ተገልጦ ብታገኝ ይሄን አምላክ ነው ወይ የምታመልኩት ተብለን ብንጠይቅ አዎ የአብርሃም የኢስሐቅ የያዕቁብን አምላክ ነው የምናመልከው። የአንድ አምላክ ግን ራሱን በሶስት አካል አልገለጸም በፍጹም። እኔ አንድም ሶስትም ነኝ አላለም። ማንኛውም ነብይ እነዚህ ነብያቶችም አምላካችን አንድ አምላክ ነው ብለው አስተማሩ እንጂ አምላካችን አንድም ሶስትም ነው ብለው ያስተማሩበት በፍጹም የለም። ይሄ ነው። እሺ እንደዛ ከሆነ እሱን እየመለስልኝ ይገባኛል። ግን አንተ የኔን ታርጌት ፖይንት አገኝተህ እንደሆነ ነው ወይስ የተለያየ ነው? አሁን ለምሳሌ እኛ ክርስቲያን እግዚአብሔር አምላክ ብለን የምናምነው እናንተ አላህ የምትሉት ስሙ እንጂ የተለያየው አንድ ነው ብለን ነው የምታምኑ? እሺ በስም ደረጃ ከሆነ በማንነት ነገርኳቸው። የአብርሃም የኢስሐቅ የያዕቁብ አምላክን ነው የምናመልከው። በስም ደረጃ ከሆነ እኛ ከአምላክ ዘንድ የተሰጠንን በመጨረሻ ዘመን ነቢይ በኩል የመጣልንን የአምላክ ስም ጠብቀን ይዘናል። ያንን ስም የትም ብንሄድ አንለውጠውም። ማነው ስሙ ከተባለ አላህ ይባላል። አላህ ማለት በአረበኛም ትርጉም አለው፣ በአማርኛም ትርጉም አለው። በአረበኛ አልኢላህ አልማዕቡድ ብልሐቅ ማለት ነው። በአማርኛ እስከተባለ ይህ ቃል በብቸኝነት የሚመለከው አምላክ ማለት ነው። አልመእሉህ አይ አልማዕቡድ ብልሐቅ በእውነት የሚመለከው አምላክ ማለት ነው። እሺ እንደ ክርስትና ስንመጣ ጊዜ እግዚአብሔር ብለህ አንስተህልኛል። እግዚአብሔር ብሎ የጠራ ማንም የነቢያት በየትኛውም ቋንቋ ማንም ነቢይ፣ ልብ በሉ፣ ማንም ነቢይ እግዚአብሔር ብሎ አምላኩን የጠራ የለም። የኢትዮጵያ ክርስቲያኖች በራሳቸው እግዚአብሔር ብለው ሰይመውት ነው። አይ ከነቢያቶች እግዚአብሔር ብሎ የጠራለ የምትሉ ከሆነ ብታሳዩን ደስ ይላል። እሺ አንድ ነው ወይስ አይደለም ብለህ ነው የምታምነው? ነው በዛ የሆነ ጥያቄ ልጠይቅ ነበር። አንድ ነው ወይስ አይደለም? እግዚአብሔር የሚል ስያሜ ነቢያቶች አላስተማሩንም። ይህን ስምኛ እናውቀው። ነገር ግን የአብርሃም የኢስሐቅ የያዕቁብን አምላክ ነው ወይ የምታመልኩት? አዎ ያን አምላክ ነው የምናመልከው። በብቸኝነት ሶስትነት የሌለው አንድና ብቸኛ የሆነ የማይሞት ለዘላለም ህያው የሆነ መለኮት ብቻ የሆነ በመለኮትነቱ ላይ ሰውነት የሌለው ጌታ ብቻ የሆነ በጌትነቱ ላይ ባርነት የሌለው አሸናፊ ኃያል የሆነ በአሸናፊና በኃያልነቱ ላይ መሸነፍ፣ መገደል፣ መሰቀል የሌለበት ያን አንድ አምላክ በብቸኝነት እናመልከዋለን። ኦኬ ጥሩ። እዛ ከሆነ እነዚህ እነ አብርሃም፣ ይስሐቅ፣ ያዕቆብ ብዙ ነቢያቶችን እንደዘረዘርከውም ብዙ ተዘርዝረዋል። በመጽሐፍ ቅዱስ ላይ ደግሞ በቁርአን ላይ ያሉ እነ መሐመድ ብዙዎች የሉም። መጽሐፍ ቅዱስ ላይ ተጽፎ አናገኝም። እኛ ወዳደግንበት አቅጣጫ ደግሞ እንደዘረዘርከው መሐመድን ደግሞ ከኛ የተሻለ ወይም ነቢይ ስለመሆኑ ምንም የነገሩን ነገር አልነበረም እና ከልጅነታችንም ስናድግ መሐመድን ወይም ነቢይ እንዲሆን ወይም ነቢይ ነው ብለን እንድናምን ከሚያደርጉ ነገሮች አንዳንድ ነገሮችን ጥቀስልን። ከኛ እንዲለዩ የሚያደርጉ ነገሮችን ወይ ነቢይ ነው ብለን ማመን የሚያሳምኑ አንዳንድ ነገሮችን ልትችል ደስታዬ ነው። መሐመድ ከኛ ለየት አንዳንድ ሰዎች እንደው አሁን እየሰማህ እንደሆነ ከመሐመድ አንተ ትሻላለህ፣ ከመሐመድ ሳምባዲ ይሻላል ብሎ እስከሚሉ ድረስ የሚናገሩት ነገር አለ። ስለዚህ መሐመድ ነቢይ እንዲሆንና ከኛ ስፔሻል እንዲሆን ያደረገው ነገር አንዳንድ መረጃ እየጠቀስክ ብታስተምረን። እሺ ችግር የለውም። ጥሩ ጥያቄ ነው። በነገራችን ላይ አንድ ነቢይ ነቢይነት የሚያሰኘው መስፈርቶች አሉ። እነዚያ መስፈርቶች ሰው ይዘው መጥቶ እስኪ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ እነዚህን መስፈርቶች ለፈልጋቸው ቢል ሐቅ አለው፣ መብት አለው። እሺ ታዲያ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለምን የነቢይነት ምልክቶች ካያችሁባቸው ምን ምልክቶች አሏቸው ወደሚለው ስንመጣ አንድ ነቢይ የነቢይነት ማረጋገጫ የሚሆን ህዝቦች ይጠይቁታል። ከትምህርቱ ባሻገር ማለት ነው። ትምህርቱ እንዳልኳቸው ትምህርታቸው ምንድን ነው ብለን ስናይ የቀደምት የነቢያትን አምላክ የሆነውን አንድ አምላክን የሰበኩት በልጃአ ቢልሐቅ ወሰደቀ አልሙርሰሊን ይላል።
በእውነትም ሙሐመድ እውነትን ይዞላችሁ መጥቷል፣ ቀደምት ነብያትንም አረጋግጧል ይላል። ገብታችኋል? በዚያ ምድር ላይ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ነብያት ምንም ያውቁት ታሪክ የለም። መጽሐፍን አላነበቡም፣ ትምህርትም አልተማሩም የነብያትን ትምህርት። ነገር ግን አምላክ ስላለፈው ያንን የቀደሙትን ነብያት ያስተምሩ ዘንድ ለትውልድ ያስተላለፈላቸው እሱ ብቻ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም አንተ ነብይ ከሆንክ የነብይነትህን ማረጋገጫ ማየት እንፈልጋለን ብለው ሰዎች መጥተው ጠይቃቸዋል። ምን ትፈልጋላችሁ ብለው ሲጠይቁ ጊዜ ተአምር እንሻለን አሉ። ገብቶሃል? አንድ ነብይ ለመሆኑ ተአምር ያሳያል። ሌላው ነገር ትንቢትን ይናገራል። ሌላው ቃል ሲመጣለት በመንፈስ ቅዱስ ምሪት ነው የሚመጣለት። ገብቶሃል? መልአክ ተገልጦ ያናግረዋል። ይህ ነው ነብዩ ሰለላሁ ዐለይሂ ወሰለም ተአምራቶችን ተጠይቀዋቸው አድርገዋል። ለምሳሌ የመካ ሰዎች ጠየቋቸው። ቡኻሪና ሙስሊም ላይ ያለ ሐዲስ ነው። ሰአለ አህሉ መካ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም ሚን ሽቃቂል ቀመር። የመካ ሰዎች መጥተው ነብዩ ሰለላሁ ዐለይሂ ወሰለምን እውነት አንተ ነብይ ከሆንክ የነብይነት ማረጋገጫ የሚሆን ተአምር ሰርተህ አሳየን አሏቸው። እሺ ሸሃዳ የሚለው ማን ነበር? ሸሃዳ መቀበል የሚፈልግ ሰው አለ? አው ሶኒ አለ። እሺ እስልምናን መቀበል ፈልገህ ነው? እሺ የምለውን ቃል አብረኝ የተከተልክ በል። እሺ አሽሃዱ ኢላላህ ወአሽሃዱ ወአሽሃዱ አነ ሙሐመደን ረሱሉላህ ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊሙን አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ አላህ ምን ያደርግለታል ለዚህ ሰው ከተባለ የመጀመሪያ የሚያደርግለት ትሩፋት ምንድን ነው? ያለፈ ኃጢአቱን ይቅር ይለዋል። ያለምንም ኃጢአት ንጹህ አድርጎ ይቀበለዋል። አምላክ ማለት በባህሪው ወደ እርሱ ሲመለሱ ጊዜ ሰዎችን ኃጢአታቸውን ይቅር የሚል አምላክ ነውና አምላክ አላህ ሱብሓነሁ ወተዓላ ስለ ራሱ ሲናገር ምን ይላል? ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ ኃጢአቱን እምርለታለሁ እኔ ይላል። በሌላ ቦታ ላይ ቁል ሊለዚነ ከፈሩ ኢንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ ወደ እኔ ቢመለሱና ከክህደታቸው ቢቆጠቡ ያለፈ ስህተታቸውን ሁሉ እምርላቸዋለሁ ንገራቸው ይላል። ወደ እርሱ ሲመለሱ ጊዜ ይቅር ባይ ነውና ይቅር ብለዋል አላህ ሱብሓነሁ ወተዓላ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ሰው ሲሰልም ጊዜ ያለፈ ኃጢአቱ ይማራል። ሌላው አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ከሞት በኋላ ላለው ህይወት ምን ዋስትና ገብቶለታል አምላክ ራሱ የሚለውን እንምጣ። አላህ ሱብሓነሁ ወተዓላ ራሱ በጣም በርካታ ቦታ ላይ ከሞት በኋላ ዘላለማዊ ህይወትን ገነት እንዲያወርሰን ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። ራሱ ሲናገር ብላለ እነዚያ በእኔ አምነው መልካምን የሰሩትን ገነትን አስገባቸዋለሁኝ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ አለ። ይህም የእኔ አምላካችሁ የአላህ ቃሌ ነው አለ። ቃል ገብቷል። ወዕደ ላሂ ሐቃ ይህም ቃሌ እውነት ነው አለ። ወሁወል ዐዚዙል ሐኪም እኔ አሸናፊና ጥበበኛ ሆንኩኝ አምላክ ነኝ ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ሙስሊሞች ወደ ገነት እንደሆኑ ያው ቃል በቃል በቁርአንም በሐዲስም ላይ ይህ ነገር ተነግሯል። እሺ ስምህ ማን ነበር ወንድማችን? ናትናኤል። ናትናኤል። እሺ ደስ የሚል ይሄ ማሻአላህ። ትርጉሙንም ብትነግረኝ። ኦኬ አላህ ሱብሓነሁ ወተዓላ እንኳን ወደ ኢስላም መራህ ወንድማችን። አክረም ማለት አክባሪ እንደማለት ነው። አላህ ሱብሓነሁ ወተዓላ ወይንም ቸር እንደማለት ነው። ጥሩ ስም ነው ይሄ ስም፣ ቸር እንደማለት ነው። እሺ እሺ፣ አመሰግናለሁ። እሺ ወንድማችን፣ እሺ ጥያቄ ያላችሁ መጠየቅ ትችላላችሁ። ያው ሰላም ናችሁ? ሰላም። እሺ እንትን አሁን እግዚአብሔር ብሎ የሰበኩ ሐዋርያት ወይም ነቢያት የለም ይላል። ግን መጽሐፍ ቅዱስ ውስጥ እግዚአብሔር ብሎ የሰበኩ ብዙ ሐዋርያቶች ወይ ብዙ ነቢያቶችን ይጠቀሳል።
እሺ አሁን ሐዋርያቶች ቋንቋቸው ምን ነበር? አማርኛ ነበር ነው ሳይሆን ለምሳሌ እንትን አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ስናይ አልጠየቅኩም። አንተ ጥቅስ ስጠይቅ ትሰጠኛለህ። እሺ አመሰግናለሁ። ሐዋርያቶች ቋንቋቸው ምን ነበር? እነሱ የራሳቸውን ቋንቋ ይጠቀሙ፣ ምን ችግር አለ? እኔ እንዴ ችግር አለ? በሐዋርያቶች እኮ ነው ወደ እነሱ ነው ያስጠጋው። ይሄን ስለ እግዚአብሔር ብለው ሐዋርያቶች ሰብከዋል አልከኝ አይደለ? ሐዋርያቶች ቋንቋቸው ምን ነበር? እነሱ የጠቀሙትን ቋንቋ እኮ ነው አሁን በአማርኛ የተተረጎመው እንጂ እኮ ምንም ልዩነት የለውም። ስለ ትርጉም አይደለም ጥያቄ። አየህ አሁን ትርጉም ነው ይሄ ትለኝ ነው እግዚአብሔር የሚለው። ስለዚህ ሐዋርያቶች እግዚአብሔር ብለው አልጠሩም። በፍጹም ተጠርተዋል ካልከኝ ቋንቋቸውን ንገረኝ። ቋንቋቸው ምንድን ነው? የእነሱ ቋንቋ ዕብራይስጥ ነው እንዴ? ነገር ግን እሺ እንደው ዕብራይስጥ ነው በሚለው እንሄድና አዲስ ኪዳን የተጻፈው የሐዋርያቶች መጽሐፍ ተብሎ የሚታሰበው በምን ቋንቋ ነው? ምን አልከኝ? አዲስ ኪዳን የተጻፈው በምን ቋንቋ ነው? ኖ እሱ በምንም አይነት ቋንቋ ከተጻፈ ያው እንትን ትርጉሙ በአማርኛ ነው አይደል? ብሎ አይደለም። ያው ለምሳሌ እኔ ሌላ ቋንቋ እንትን ማለት ከአማርኛ ውጪ ሌላ ቋንቋ አልችልም። ለምሳሌ አሁን አዳምጠኝ። እሱ አይደለም አሁን ጥያቄያችን ምን አለ መሰለህ፣ እኛ ለምሳሌ አሁን ኢትዮጵያኖች ነን አይደለ? ኢትዮጵያኖች ነን ገብቶሃል አይደለ? የአምላክ ስም ማን ነው ብለህ ብትጠይቀኝ ለኢትዮጵያዊ ሰው ልክ እንዲሁ ደግሞ አንድ ፈረንጅ ሙስሊም ይዘህ አንድ አፍሪካዊ ሙስሊም ይዘህ ከሁሉም ዓለም ሰብስበህ የአምላክ ስም ማን ነው ብትል አንድ ስም ነው የሚነግሩ፣ ሁለተኛ ሌላ ስም አይነግሩህ። አላህ ብለው ይነግሩሃል። አየህ አይደለ? ይሄ ትርጉም አለው ወይ? ሌላ ጥያቄ ነው። ትርጉም አለው። ትርጉሙ በብቸኝነት የሚመለከው አምላክ ማለት ነው። እሱ አይደለም። አሁን ስለዚህ ምንድነው አንድ ክርስቲያን ኢትዮጵያዊ፣ አንድ ነጭ ክርስቲያን፣ አንድ አይሁድ ማን ነው በእስራኤል ላይ የሚገኝ ክርስቲያን፣ አንድ በግሪክ ላይ የሚገኝ ክርስቲያን፣ አንድ የአረብ ክርስቲያን፣ ሁሉንም ሰብስበህ አምላክ ማን ነው ብለህ ጠይቃቸው። የሰራዊት ነው የሚነግሩ እግዚአብሔር ብለው ይነግረዋል። ዳቸው እግዚአብሔር ብለው የሰበኩ ብዙ እንትኖች አሉ። ኧረ ቆይ አንዴ። እሺ አንተ ለምሳሌ እሺ እንጠይቅህ፣ የአረብ ክርስቲያኖች አምላክን ማን ብለው ነው የሚጠሩት? አምላክ እነሱ በራሳቸው ቋንቋ አምላክ ብሏል፣ እኛ ደግሞ በራሳቸው አምላክ ብለናል። በአማርኛ ምንድን ነው ልዩነቱ? እሱ ነው ገናችን። እባክህን አምላክን ማን ብለው ነው የሚጠሩት ስሙን? የአረብ ክርስቲያኖች አምላክን ማን ብለው ነው የሚጠሩት? እሺ ካላወቅህ አዳምጠኝ። ወይ እኛ እኮ አረብ አይደለም እኮ እኛ ሀበሻ ነን እኮ። በፈጣሪ አሁን ስለ አምላክ ስም ነው እያወራን ያለ ነው፣ ስለ ሀገር አይደለም። የአምላክን ስም ማን ብለው ነው የሚጠሩት አረቦች? እነሱ ኦኬ አላህ ብሎ ከጠሩ እኛ ደግሞ አላህ ብለን አንጠራም፣ እግዚአብሔር ብለን ነው የምንጠራው። እሺ አላህ የሚለውን አትቀበልም? ለምን? አምላካችን ነው ብለው እነሱ አላህ የሚለውን ስም አላህ አምላካችን ነው ብለው ይናገራሉ። አረብ ክርስቲያኖች ተሳስተዋል ወይስ? ትርጉሙን እንኳን ሳናቅ እንዴት ነው አላህ ብዬ የሚጠራው? እግዚአብሔር የሚለው ያው በመጽሐፍ ስለተጻፈ ልክ እንደዚህ ውዝግብ ይፈጠራል። አሁን አንተ ደግሞ ሂደህ የግብፅ ክርስቲያኖች ጋር አምላክ እግዚአብሔር ነው ብትለው አይሰማህም። ተሳስተሃል፣ ዞር በል አላውቅልህም ብሎ ወይስ እኮ እነሱ የራሳቸው ጉዳይ እኛ ምን አገባን? መጽሐፍ ቅዱስ ተጻፈው ነው። ስለዚህ ይሄ ችግሩ ምንድን ነው ከተባለ መሰረታዊ የነበረውን የአምላክን ስም ይዞ ባለማስቀመጥ ምክንያት የመጣ ችግር ነው። እኛ ሀገር አንድ አረብ ክርስቲያን አረብ ሙስሊም አምጥተህ የኢትዮጵያ ሙስሊም፣ አፍሪካዊ ሙስሊም፣ ነጭ ሙስሊም አምጥተህ አምላክ ማን ነው ብትለው ምንም ያላምንም ልዩነት አምላክ እግዚአብሔር ነው። ደግሞ እግዚአብሔርን ያመለኩት እግዚአብሔርን ትባባላላችሁ፣ የራሳቸው ጉዳይ። ስለዚህ ለማንኛውም ለእናንተ ለሙስሊሞች አላህ ቢሆንም ለእኛ ደግሞ ለክርስቲያኖች እግዚአብሔር ነው፣ ስሙ እግዚአብሔር ነው። ደግሞ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው። በቃ ብዙ ነገር ይላል። ቦታውን ማየት ትችላለህ። ያው ሐዋርያቶች እግዚአብሔር ብለው ሰብከዋል ያልከው ስህተት መሆኑን ተረድተሃል። እሱ ነበር። እናመሰግናለን። ምክንያቱም አንድም ሐዋርያ እግዚአብሔር የሚለውን ስም አያውቅም ነበር። እሺ ጥያቄ ጀምራችሁ ካላችሁ ኦኬ እንትና ኦኬ ቆይ እንትና እዚህ ጋር ብለው እኮ አሁን እግዚአብሔር ቆይ ምን ታድርግ? ጠብቅ አንዴ። አንድ ጥያቄ ጠይቃለሁ። ሌሎች ክርስቲያኖች ስላለ ይጠይቁ። ከታች ያለው ልጅ ጥያቄ አልጠይቅም እስካሁን። የመጨረሻ ጥያቄ ጠይቄ ልውጣ። ኦኬ ከሌላ ቦታ አንድ ጊዜ አዳምጥ እባክህ።
ስለማውቅህ አዳምጥ። የመጨረሻ እያልክ እስከ ማታ ድረስ ትቆያለህ። አንዴ ጠይቁና ትጠይቃለህ። ከታች ያለው ልጅ ሰላም ብያለሁ። ሰላም እንዴት ናችሁ? ጥያቄ አለ። እሺ ጥያቄ ምንድን ነው? ነብዩ መሐመድን መጀመሪያ የተቀበለው ማን ነው? እና በተፈተነው ደግሞ ነብይነት ምን እንዴት አለ? ከፍ አድርገው በደንብ አይሰማም። አይሰማም? አሁን ይሰማል። እሺ ነብዩ መሐመድን እንደ ነብይ መጀመሪያ የተቀበለው ማን ነው? የተቀበሉትን እንዴት አይተን ለምን መስፈርት ነው? ወላሂ በደንብ አልሰማሁም። ሰምታችሁታል? በደንብ አልተሰማኝም። የሆነ የተደበቀ ነገር ነው። አይሰማም። አዎ በቃ ኤርፎን ልጠቀምና በኋላ ልጠይቅ። ይቀጥሉ። አሁን ይሰማል። ልክ እንዳወሩ ተናገር። ነብዩ መሐመድን እንደ ነብይ የተቀበለ መጀመሪያ ማን ነው? ጥሩ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን እንደ ነብይ የተቀበለ ለመጀመሪያ ማን ነው ከተባለ ነብይነታቸውን የመሰከረ እንግዲህ በእርሳቸው ላይ ያየውን አይቶ ነብይነታቸውን የመሰከረ የመጀመሪያው ወረቃ ኢብኑ ነውፈል አለ፣ እነ ኸዲጃ አለች፣ አቡበክር ስዲቅ ረዲየላሁ ዐንሁ አወል መን አመነ ሚነ ሪጃል አቡበክር ስዲቅ ረዲየላሁ ዐንሁ ወአወል መን ሸሂደ ለነብዩ ሰለላሁ ዐለይሂ ወሰለም ቢንቡዋ ሁወ ወረቃ ኢብኑ ነውፈል። እንግዲህ እነ አቡበክር ስዲቅ ረዲየላሁ ዐንሁ እነዚህ እነ ቢላል ረዲየላሁ ዐንሁ እነ ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ እነዚህ ታላላቅ ሰሓቦች በነብዩ ሰለላሁ ዐለይሂ ወሰለም ነብይነት የመሰከሩ ናቸው። እሺ ማስረጃቸው ምንድነው? እንዴት ነው ነብይነት ያወቁት? በምን መስፈርት? ኦኬ ነብይነት እንግዲህ ቅድም እያነሳሁለት ነበር። ከታች ላለው ልጅ አብሬ ለሁለታቸው ልመልስላችሁ። የነብይነት ማረጋገጫ ምንድን ነው የሚለውን ስንመጣ ጊዜ ተአምራትን ያሳያቸው ነበር። ተአምራቶችን ማየት የሚፈልግ ክርስቲያን ካለ ሁላቸውም እናሳያቸዋለን። እና አንተ ነብይ ለመሆንህ የነብይነትህን ማረጋገጫ አሳየን እያሉ ይጠይቋቸው ነበር ሰዎች እየመጡ። ለምሳሌ ጨረቃን መክፈል፣ ጨረቃን ከፍለው እንደዚያ ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ነሽሪከ ቢሂ ሸይአ ወላ የተኺዘ ባዕዱና ባዕዱን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአና ሙስሊሙን። አሳይተዋቸዋል። ይህ አይን ያዩ የመሰከሩ ሰዎች የዘገቡት ዘገባ አለ፣ ቡኻሪና ሙስሊም ላይ ይገኛል። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት አድርገው መምጣታቸው፣ ከአምላክ ዘንድ መነጋገር፣ ከአምላክ ጋር ቀጥታ ቃል በቃል መነጋገራቸው፣ ልክ እንዲሁ ህዝቦቻቸውን ለጥቂት ሰው የሚበቃን ምግብ ለብዙ ህዝብ እንዲበቃ ማድረግ፣ ልክ እንዲሁ ውሃ ባጡ ጊዜ ሰዎች ከጣቶቻቸው መካከል ውሃ እንዲፈልቅላቸው ማድረግ፣ እነዚህና በመሰል በርካታ ተአምራቶችን ነቢዩ ሰለላሁ ዐለይሂ ወሰለም ያሳዩቸው ነበር። ይህ ነው። ሌላው ትንቢትን ተናግሮ አንድ ነቢይ ትንቢቱ በተናገረበት መሰረት ይፈጸማል አይደል? ትንቢት ይናገራል ነቢይ ይፈቻል። ያንን ትንቢት እየተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ያ ትንቢት ወዲያው ሲፈጸም ይመለከቱ ነበር ሰሃቦች። ይህ የነቢይነታቸው ሌላኛው ማረጋገጫ ነው። ሌላው አንድ ነቢይ በመልአክ አማካኝነት ነው ቃል የሚገለጥለት። መልአኩ ገብርኤል ይመጣል ከአምላክ ቃልን ይዞ እርሱ ነው የሚያመላልስላቸው እና መልአኩ ገብርኤል ለመሆኑ አላህ ራሱ ይመሰክራል። ነብዩ ሰለላሁ ዐለይሂ ወሰለም መስክረዋል። ያዩ የመሰከሩ የዓይን እማኞች መስክረዋል። ራሱ መልአኩ ገብርኤል እኔ ገብርኤል ነኝ አንተ የአላህ መልእክተኛ ነህ እያለ በአራቱም መንገድ እንደዚህ ምስክሮችን እናገኛለን። በገብርኤል አማካኝነት ቃል ይመጣላቸው ነበር። ያን ገብርኤልን ሰሃቦች ያዩት ነበር፣ ይሰሙት ነበር። ይሄ ቃል ሲመጣ ሌላ ምስክር እንፈልጋለን፣ እርሱ ብቻ ምስክር ሊሆን አይችልም የሚል ሰው አካል ካለ እንኳን ማለት ነው። እና በዚህና በመሰል ምልክቶቻቸው ነብዩ ሰለላሁ ዐለይሂ ወሰለም ነብይነታቸውን አረጋግጠው መስክረዋል። ሰዎች ሁለቱ አሁን የነብዩ ባለቤትና ወረካ ቢን ነውፋልን አንስታችኋልና መጀመሪያ እነሱ የተቀበሉ ስለሆኑ እነሱ በምን እንዴት አውቀው ነው? ቡኻሪ ላይ ሳነብ ያው ከድጃ ወደ ወረካ ስለወሰደችው እሱ ደግሞ የተገለጠ ለሙሳ የተገለጠው ጅብሪል ነው ብለታልና ነብይነቱን እንዴት ነው ያወቀው? ነብይነቱን መስክሩ ነው የሄደው። ያ ለይተኒ ኩንቱ ፊሃ ጀዝዐን ለአንሱረነከ ነስረን ሙዐዘራ። እንግዲህ እርሱ ይህ ሰው ያነበበው በትንቢት ደረጃ ነበር። እንዲሁ ከነብያት ሲመላለስ የነበረውን መልአክ ባህሪውን ያውቃሉ። የኢትዮጵያ ንጉሥ ሳይቀር ወደዚህ ቃል የሚወረደው ከአንድ ምንጭ የተቀዳ የነብያትን ትምህርት ነው ይዞ የመጣው ሙሐመድ ብሎ የኢትዮጵያው ንጉሥ አምኗል፣ መስክሯል። መጀመሪያ ካመኑና ከመሰከሩ መካከል ነው እሱ። እንዳው በኢትዮጵያ ላይ የሚገኙ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ በኢትዮጵያ ላይ የሚገኙ ቀሳውስቶችና መነኩሴዎች እንዳለ ሰልመዋል፣ አምነዋል።
ንጉሱን ጨምሮ ማለት ነው። ይሄን አላህ በቁርአን ላይ ታሪካቸውን ገልጾታል። መነኩሴና ቀሳውስት እያለ ስማቸውን ሁሉ ጠቅሶ ማለት ነው። ለተጅደነ አሸደ ናሲ ዐዳወተን ሊለዚነ አመኑ ልየሁደ ወለዚነ አሽረኩ ወለተጅደነ አቅረበሁም መወደተን ሊለዚነ አመኑ ለዚነ ቃሉ ኢና ነሳራ ዛሊከ ቢአነሁም ሚንሁም ቂሲሲነ ወሩህባነን ይላል። ቀሳውስቶችና መነኩሴዎች እያለ ይገልጻቸዋል። በመልእክተኛ ላይ የተወረደውንም ቃል በሰሙ ጊዜ አለቀሱ፣ አመኑ እያለ ይናገራል። ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል። እርሳቸው ብቻ አይደሉም። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን እስልምናን ከተቀበሉ መካከል የሮሜው ጳጳስ ወደ ሮሜ ሰዎች ደብዳቤ ልከው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ሮሜ ሰዎች ደብዳቤ ልከው ነበር እያልኩ ነው ጀማዓ። ለሮሜው ጳጳስ ለታላቁ ጳጳስ ላኩለት፣ ለንጉሱ ላኩለት። ንጉሱ አዎ ይሄ ለመጨረሻው ዘመን ቃል የተገባው ነቢይ ራሱ ነው ብሎ መስክሯል። ገብቷቸዋል። በጊዜው የነበረው የሮሜው ታላቁ ጳጳስ እስልምናን ተቀብሏል። የሸሃዳ ቃል ሁሉ ይዟል። ይሄ ኪታብ ላይ ሳስተምራችሁ ነበር ከዚህ በፊት ከዙሁር እስከ አሱር ድረስ ባለው። የኪታቡ ስም የሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ የጻፉት ነው። አልጀዋቡ ሶሒሕ ሊመን በደለ ዲን አልመሲሕ የሚለው የመሲሁን መንገድ በቀየሩና በበረዙ ሰዎች ላይ ትክክለኛ የሆነ ምላሽ ወይም መልስ የሚል መጽሐፍ አለው። በዚያ ላይ ጠቅሶታል ይህን ታሪክ። የሮሜው ታላቁ ጳጳስ እስልምና ቀርቦለት አዎ መሲሁ ቃል የገባልን በመጨረሻው ዘመን ይመጣል ያለው ነቢይ እርሱ ራሱ ነው ሙሐመድ ብሎ ቃል የዙሁር ሶላት ደርሷል። እዚህ ዛህር አለ ሶሪ ጣልቃ ስለገባሁ ሶሪ። ያው የኔን ፖይንት እየመለስክ እሱም የጠየቀው የኔ ጥያቄ ስለሆነ ነው እንትን ያልኩት። ቅድም እኔ የጠየቁት ጥያቄ ነው መሐመድ ነቢይ ስለመሆናቸው የሚገልጽ መስረጃዎችን ስጠኝ ብዬ በጠየቁ እሱና የኔ ጥያቄ አንድ ነው። አሁን ደግሞ አሁን ስታወራ በወቅቱ ሮም ላይ ነግሶ የነበረው ስለ ሮም መንግስት ሲናገር እኮ አሁን እያወራህ ያለው አንተ ስለ መሐመድ ነው። ግን እዚህ ጋር ደግሞ በመጽሐፍ ቅዱስ የተማርነው አይነት ከሆነ የሐዋርያ ጳውሎስ መልእክት ነው ወደ ሮሜ ሰዎች የተላከው በሚል ደግሞ ሮም ላይ ይሰማል። አንዴ ይሁድ ዛህር አለሽ ይኸውልህ ወገናችን ጳውሎስ ከዚያ በፊት ከክርስቶስ በኋላ አለኛል ብሎ የተነሳ አካል ነው። እሺ ነብዩ ሰለላሁ ዐለይሂ ወሰለም ስለራሳቸው ነው እኔ እየተናገርኩኝ ያለው። ያድስ ነገር ሆነባቸው አይደል? አው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሮሜ ሰዎች ደብዳቤ ልከዋል። ወደ ሮሜ ሰዎች የላኩትን ደብዳቤ ማየት ከፈለክ ካሳያለሁ። እሺ ሐዲስ ቡኻሪ እና ሙስሊም ላይ ያለ ደብዳቤው ሙሉ አስነብባለሁ። ሚን ሙሐመድ ረሱልላህ ኢላ ዐዚም ሩም ሂረቅል አስልም ተስለም يؤتك الله أجرك مرتين قبل ذلك قال فإني أدعوك بدعاية الإسلام أسلم تسلم يؤتك الله أجرك مرتين فإن أبيت فإن عليك إثم الفريسيين ويا أهل